ኢትዮጵያ በታሪክ ማዕበል መካከል የምትዋዥቅ ታላቅ መርከብ ትመስላለች። ዛሬ ላይ የቆመችበት የታሪክ ምዕራፍ ደግሞ የቆሰሉ ትውስታዎችና የለመለሙ ተስፋዎች የሚጋጩበት፣ የፖለቲካው ሰማይ በጥርጣሬ ደመና የጠቆረበት፣ ሆኖም ግን የባህር ሽታው ከሩቅ የሚሸትበት ወሳኝ ወቅት ነው። ብዙዎቻችን የምንሳሳተው እዚህ ጋር ነው። ሀገርን ከመሪ ሉዓላዊነትን ደግሞ ከጊዜያዊ የፖለቲካ ሽኩቻ መለየት ተስኖናል። 4 ኪሎ ያለው ወንበር በየዘመኑ የሚቀያየሩ መሪዎችን ያስተናግዳል። ነገር ግን የታሪክ ትንፋሽ የሆነችውና 130 ሚሊዮን ሕዝብን አዝላ የምትጓዘው እናታችን ቋሚ መጠሪያችን ናት። ዛሬ በፖለቲካ ሽኩቻ የምናጣጥለው ብሔራዊ ጥቅም ነገ በታሪክ ፊት ያስጠይቀናል። 4 ኪሎ ያለው ወንበር ላይ ማንም ይቀመጥማ ለባዕዳን ወደብ የምንገብረው በቢሊዮን የሚቆጠር ዶላር የሚወጣው ከድሃው ኢትዮጵያዊ ጉሮሮ ነው። ዛሬ የምንነጋገረው ስለ አንድ ግለሰብ ዝና ሳይሆን በገዛ ሀገሩ የባህር በሩን አጥቶ እንደ እስረኛ ስለሚኖረው ስራ አጥ ወጣት፣ በኑሮ ውድነት ስለሚሰቃዩት እናቶችና ነገን በተስፋ መቁረጥ ስለሚጠብቀው ትውልድ ነው። ይህ ካልተቀየረ ኢትዮጵያ በጭራሽ የባህር በር አታገኝም ስንል ችግሩ ከውጭ ሳይሆን ከውስጣችን መሆኑን ለማሳየት ነው። መሪን መጥላት መብት ቢሆንም መሪን ለመጉዳት በሚል ስሌት የሀገርን የጀርባ አጥንት መስበር ግን ራስን የማጥፋት ያህል አደገኛ ነው። ዛሬ በዝርዝር የምንመለከተው ይህንኑ የውስጥ ስብራት ይሆናል። የባህር በር ጥያቄ ሲነሳ ብዙዎቻችን የምንደነግጠው በውስጣችን ያለው የፖለቲካ ቁስልና የሀገር ሕልውና ስለሚጋጩብን በመሆኑ ጉዳዩን አብረን እንመረምረዋለን። ወደ መሰናዷችን ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ፣ ቪዲዮ ለብዙዎች እንዲዳረስ ደግሞ ላይክ በማድረግ አጋርነታችሁ እንድታሳዩን በአክብሮት እንጠይቃችኋለን። የሚሰማችሁ ማንኛውንም ሀሳብና አስተያየት ብትጽፉልን ደስ ይለናል። የፕሮግራሙ አዘጋጅና አቅራቢ እኔ ሳሙኤል ሙልጌታ ነኝ። እስከ ፍጻሜው አብራችን ቆዩ። በታሪክ ማዕበል ውስጥ የምትዋዥቅ አንዲት ታላቅ መርከብ ትመስላለች ኢትዮጵያ። ዛሬ ላይ የቆመችበት የታሪክ ምዕራፍ ደግሞ የቆሰሉ ትውስታዎችና የለመለሙ ተስፋዎች የሚጋጩበት፣ የፖለቲካው ሰማይ በጥርጣሬ ደመና የጠቆረበት፣ ሆኖም ግን የባህር ሽታው ከሩቅ የሚነፍስበት ወሳኝ ወቅት ነው። የታሪክ ምሁራንና የጂኦፖለቲካ ተንታኞች እንደሚስማሙበት አንድ ሀገር ያለ ባህር በር ስትቀር ልክ ሳምባዋ እንደተቀማ ሰው ትቆጠራለች። የታሪክ ምሁሩ ፕሮፌሰር ላጲሶ ጌሌቦ በአንድ ወቅት እንዳሉት ኢትዮጵያ ያለ ባህር በር ልክ እንደ ዝግ ቤት ናት። የውጭው ዓለም ብርሃንና አየር የሚገባው ሌሎች ሲፈቅዱላት ብቻ ነው። ይህ አባባል ዛሬም ድረስ የቁስላችን ትክክለኛ ማሳያ ነው። ጥንታዊቷ አክሱም በዓለም አቀፍ ደረጃ በሀያልነቱ የተጠቀሰችው በቀይ ባህር ላይ በነበራት የበላይነት ነበር። የታሪክ ጸሐፊው ጊቦን ስለ ኢትዮጵያ ሲጽፍ ለሺህ ዓመታት ዓለምን የረሳችና በዓለም የተረሳች ይላት የነበረው ግንኙነታችን ከባህር ጋር በተቆረጠበት በዚያ የጨለማ ዘመን ነው። ዛሬ ያንን ጨለማ ጥለን ወደ ብርሃን ለመውጣት ስንታገል የውስጥ ሽኩቻችን ዳግም ወደ እስር ቤት እንዳይመልሰን መጠንቀቅ አለብን። ናፖሊዮን ቦናፓርት የአንድ ሀገር ፖሊሲ የሚወሰነው በጂኦግራፊዋ ነው ይላል። የኢትዮጵያ ጂኦግራፊ ደግሞ ወደ ባህር የሚገፋን እንጂ በደጋማ ቦታዎች ታጥሮ እንድንኖር የሚፈቅድ አይደለም። የሉዓላዊ የባህር በር ጥያቄ ዳግም ሲቀሰቀስ የዜጎች ልብም በሁለት ይከፈላል። ክፍፍሉ በግለሰብና በሀገር መሀል ያለውን ሰፊ ልዩነት ካለመገንዘብ የሚፈጠር ነው። በዚህም የባህር በር ጥያቄ ሲነሳ በውስጣችን ያለው የፖለቲካ ጥያቄና የሀገር ሕልውና እንዲጋጭብን ያደርጋል። መሪዎች እንደ ንጋት ፀሐይ ወጣው እንደ ምሽት ጀንበር ይጠልቃሉ። ፓርቲዎች እንደ ወቅቱ አዝመራ ይበቅላሉ፣ ይታጨዳሉ። ርዕዮተ ዓለሞችም እንደ ወንዝ ፍሰት አቅጣጫቸውን ይለውጣሉ። ነገር ግን የሀገር መሰረታዊ ፍላጎት፣ ያ የማይታጠፍ ጂኦፖለቲካዊ ግዴታ ከማንኛውም ግለሰብ ትንፋሽ በላይ የቆየና ለሚመጡት ትውልዶች ሁሉ የሚተርፍ ቋሚ መዝገብ ነው። የባህር በር ጥያቄ ለኢትዮጵያ የቅንጦት ጌጥ ሳይሆን የደረት አጥንት ነው። የኢኮኖሚ ነጻነት ትርጉም የሚገኝበት፣ የብሔራዊ ደህንነት ዋስትና የሚረጋገጥበት፣ ሀገሪቱ በገዛ እጇ ራሷን የምትመገብበት የህልውና በር ነው። ይህን ጉዳይ በኢኮኖሚ መነጽር ስንመረምረው የምናገኘው ሀቅ እጅግ አስደንጋጭ ነው። ኢትዮጵያ ዛሬ ለወደብ አገልግሎት ብቻ በዓመት ከ1.6 ቢሊዮን እስከ 2 ቢሊዮን ዶላር የሚጠጋ የውጭ ምንዛሬ ለጎረቤት ሀገራት ትከፍላለች። ይህንን ቁጥር ወደ ብር ስንመነዝረው ከ200 ቢሊዮን ብር በላይ መሆኑ ነው። ይህ ማለት በየቀኑ እንኳ በሚሊዮን የሚገመት ብር ለወደብ ኪራይ ብቻ ይወጣል ማለት ነው። እስቲ በዝርዝር እንመልከተው። በየዓመቱ የምናባከነው 2 ቢሊዮን ዶላር ምን ሊያደርግልን ይችል ነበር? ቢያንስ 10 ግዙፍ ፋብሪካዎችን መገንባት ይችላል። ከ500 ሺህ በላይ ለሚሆኑ ስራ ወጣቶች የስራ ዕድል የሚፈጥሩ የኢንዱስትሪ ፓርኮችን ማቋቋም ይቻላል። በዓመት
2000 አዳዲስ ትምህርት ቤቶችን ወይም 5000 ኪሎ ሜትር የአስፓልት መንገድ መገንባት ይችላል። የወጪና የገቢ ዕቃ ዋጋን በ30 በመቶ መቀነስ ይችላል። ይህም ማለት ዛሬ በየቤቱ የገባው የኑሮ ውድነት በከፍተኛ ሁኔታ ይረግባል ማለት ነው። የራሳችን የባህር በር ባለቤት መሆን ማለት ኢንቨስተሮች በሀገራችን ላይ ያላቸውን እምነት መጨመር ማለት ነው። አንድ ኢንቨስተር ፋብሪካ ለመክፈት ሲያስብ መጀመሪያ የሚጠይቀው ወደቡ የት ነው የሚል ነው። የራሳችን ወደብ ሲኖረን የውጭ ኢንቨስትመንት ፍሰቱ በ4 እጥፍ ሊያድግ እንደሚችል የምጣኔ ሀብት ምሁራን ይተነብያሉ። የዓለምን ተሞክሮ ብንመለከት ደግሞ የባህር በር ያለባቸው ሀገራት ከሌላቸው ሀገራት በአማካይ በ20 በመቶ የኢኮኖሚ እድገት ብልጫ አላቸው። እንደ ቪየትናም ያሉ ሀገራት የባህር በራቸውን በመጠቀም ባለፉት 20 ዓመታት በሚሊዮን የሚቆጠሩ ዜጎቻቸውን ከድህነት አውጥተዋል። በዓመት የምታገኘው የውጭ ንግድ ገቢ ከ350 ቢሊዮን ዶላር በላይ ደርሷል። በአንጻሩ እንደ ቦሊቪያ ያሉ ሀገራት የባህር በራቸውን ካጡ በኋላ የኢኮኖሚ እድገታቸው ክፉኛ ተመቷል። ዛሬም ድረስ ቦሊቪያ ምንም እንኳ ባህር በር ባይኖራትም የባህር ኃይል አላት። በየዓመቱም የባህር ኃይል ቀንን ያከብራሉ። ለምን ቢባል ያንን ተስፋ ለትውልድ ለማቆየት። ሩሲያ እንኳ ለዘመናት ጥቁር ባህር ላይ ያላትን ይዞታ ለማስከበር የምትከፍለው ዋጋ የባህር በር ለአንድ ሀገር ምን ማለት እንደሆነ ያሳያል። ጴጥሮስ ቀዳማዊ ሩሲያን ለማዘመን ሲነሳ የተናገረው አንድ ታዋቂ ንግግር አለ። ሩሲያ ውሃ ትፈልጋለች፣ ባህር ትፈልጋለች ነበር ያለው። ይህ ፍላጎት የመሪው የግል ፍላጎት ሳይሆን የሩሲያ ሀገረ መንግስት ዘላቂ ፍላጎት ነበር። የታላቋ ብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል ባህርን የተቆጣጠረ ዓለምን ይቆጣጠራል ይል ነበር። እኛ ዓለምን ለመቆጣጠር ባይሆንም ራሳችንን ለመቆጣጠር ግን የባህር በር የግድ ያስፈልገናል። ሌላው ትልቁ ነጥብ የብሔራዊ ደህንነት ጉዳይ ነው። አንድ ሀገር የራሷ የባህር መውጫ ከሌላት የውጭ ንግዷና ስትራቴጂካዊ ፍላጎቶቿ ሁልጊዜም በሌሎች ሀገራት በጎ ፍቃድ ላይ የተመሰረተ ይሆናሉ። ይህ ማለት ደግሞ ሉዓላዊነቷ በከፊል በሌሎች እጅ ነው ማለት ነው። ጎረቤቶች በፈለጉ ሰዓት መተንፈሻችንን ሊዘጉት እንደሚችሉ እያወቅን እንዴት ሙሉ ሉዓላዊነት አለን ማለት እንችላለን? በፖለቲካ ልዩነት ምክንያት ይህንን ታላቅ ሀገራዊ አጀንዳ ማጣጣል ለታሪካዊ ተቀናቃኞቻችን የሚሰጥ ትልቅ የድል ስጦታ ነው። እነርሱ የእኛን የውስጥ መከፋፈል እያዩ የኢትዮጵያን የባህር በር ህልም ለማጨናገፍ በቢሊዮን የሚቆጠር ዶላር በዲፕሎማሲው መስክ ያፈሳሉ። እኛ ግን በፖለቲካ ጥላቻ ታውረን የሀገርን የጀርባ አጥንት ስንመታ የምንቀጣው የጠላኑን አካል ሳይሆን የገዛ ደማችን የሆነውን መጪው ትውልድን ነው። ዛሬ እኛ በውስጥ ችግሮቻችን ተጠምደን የባህር በር ጥያቄን የመሪዎች የፖለቲካ ጨዋታ አድርገን የምናስብ ከሆነ ነገ ልጆቻችን ከጎረቤት ሀገራት ወደብ ለመጠቀም የሚከፍሉት የውርደት ዋጋ በእኛ ትውልድ ላይ የሚቆጠር የታሪክ ጠባሳ ይሆናል። የቀይ ባህር ጂኦፖለቲካዊ ካርታ በየቀኑ እየተለወጠ ባለበት በዚህ ፈጣን ዘመን ኢትዮጵያ እንደ አንድ ትልቅ ሀገር የራሷ የባህር መውጫና መግቢያ እንዲኖራት የምታደርገው ጥረት ሰላማዊና ሕጋዊ መሆኑን ለዓለም ማስረዳት የሚቻለው በቅድሚያ እኛ በውስጣችን ስንስማማ ብቻ ነው። የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ እንዳሉት ሀገርህ ምን አደረገችልኝ ብለህ አትጠይቅ፣ አንተ ለሀገርህ ምን አደረግክላት ብለህ ጠይቅ እንጂ። ዛሬ ለሀገራችን የምናደርገው ትልቁ ውለታ የባህር በር ጥያቄን ከፖለቲካ ጥላቻ አውጥተን እንደ ብሔራዊ የህልውና ጥያቄ መደገፍ ስንችል ነው። ይህ ትውልድ የባህር በርን ጉዳይ እንደ አንድ ትልቅ የቤት ስራ ወስዶ ለቀጣዩ ትውልድ የተሟላችና የተከበረች ሀገር የማስረከብ ኃላፊነቱን መወጣት አለበት። ኢትዮጵያ በባህር ዳርቻዎቿ ላይ የምትተክለው ሰንደቅ ዓላማ የአንድ ፓርቲ አርማ ሳይሆን የጥቁር ህዝቦች ኩራት የሆነውን ምልክቷን ነው። ታላቋ ሀገር ዳግም በዓለም የንግድ ካርታ ላይ ያላትን ቦታ የማስከበሯን መለያዋን ነው የምትተክለው። ጊዜው አሁን ነው። የውስጥ ቁስላችንን በጋራ እየፈወስን ለሀገር ህልውና የሚጠቅሙ ስትራቴጂካዊ ጉዳዮች ላይ በነጻነት መወያየት፣ ልዩነቶችን ለሀገር ጥቅም ሲባል ማቆየት ብሎ ማስታረቅ የዚህ ትውልድ ትልቁ የሞራልና መገለጫ ሊሆን ይገባል። ያለ ባህር በር የምትኖር ኢትዮጵያ 6 ኪሎ እንደሚገኘው የታሰረ አንበሳ አቅሟ የተገደበና ለጠላቶቿ መጫወቻ የምትሆን መሆኗን ተረድተን ከሰንሰለቱ ለመላቀቅ በሚደረገው ማንኛውም ብሔራዊ ጥረት ላይ በአንድነት ልንቆም ይገባል። ሀገር ማለት የአሁኑ ትውልድ ብቻ ሳይሆን ወደፊት የሚመጡት በሚሊዮን የሚቆጠሩ ኢትዮጵያውያን ጭምር ናቸው። ዛሬ እኛ የምናደርገው ስምምነት ወይም የምንይዘው አቋም ነገ ልጆቻችን በኩራት ቀና ብለው እንዲሄዱ ወይም በውርደት አንገታቸውን እንዲደፉ ያደርጋቸዋል። ፖለቲካን ከብሔራዊ ጥቅም ጋር የደባለቀ ትውልድ ትርፉ ኪሳራ ብቻ ነው። ስለሆነም አይኖቻችንን ከጊዜያዊ የፖለቲካ ትርፍ ላይ አንስተን ወደ ዘላቂው የኢትዮጵያ ታላቅነት ላይ እናቅርብ። መሪዎች ያልፋሉ፣
ታሪክ ግን ይቀመጣል። እኛ የታሪክ መጥፎ ጠባሳዎች እንዳንሆን ዛሬውኑ በሀገር ጉዳይ ላይ ብስለት ልናሳይ ይገባል። የቀይ ባህርን ንፋስ ለመተንፈስ ኢትዮጵያ የምታደርገው ግስጋሴ የሚሳካው በመጀመሪያ እኛ በልባችን የገነባነውን የልዩነት ግንብ ማፍረስ ስንችል ብቻ ነው። ይህ ግዙፍ ሀገራዊ ራዕይ እንዲሳካ የባህር በር ባለቤትነት ለኢትዮጵያ የሚሰጠውን ጥቅሞች በጥልቅ ማጤን ያስፈልጋል። በዚህም የራሳችን ወደብ ቢኖረን በየዓመቱ የምናተርፈው $2 ቢሊዮን በ10 ዓመት ውስጥ $20 ቢሊዮን ይሆናል። ይህ ገንዘብ መላውን ኢትዮጵያን በባቡር መስመር ለማገናኘት በየገጠሩ የኤሌክትሪክ መሰረተ ልማት ለማዳረስና ሀገሪቱን የኢንዱስትሪ ማዕከል ለማድረግ በቂ ነበር። ዛሬ ወጣቱ ስራ አጥቶ የሚሰደደውና እናቶች በኑሮ ውድነት የሚሰቃዩት ሀገሪቱ ያላትን ሀብት ለሌሎች ሀገራት የወደብ ኪራይ ስለምትገብር ጭምር መሆኑን መረዳት ይኖርብናል። በባህር ዳርቻዎቻችን ላይ የምንገነባቸው ወደቦች በሺዎች ለሚቆጠሩ ዜጎች የስራ ዕድል ከመፍጠራቸው በላይ የሀገራችንን የንግድ መርከቦች በዓለም ውቅያኖሶች ላይ በነጻነት እንዲገዝፉ ያደርጋል። ይህ ደግሞ በቁሳቁስ ብቻ የሚለካ ሳይሆን እንደ አንድ ታላቅ ጥንታዊ መንግስት የስነ ልቦና ልዕልናችንን የሚመልስ ታላቅ ክስተት ነው። አባቶቻችን በደማቸው ያስከበሯትን ሀገር እኛ በብልሃትና በዲፕሎማሲ ወደ ባህር ዳርቻዎቻችን መመለስ ካልቻለን ለታሪክ የምንሰጠው መልስ ምን ይሆን? ሊከነከነን የሚገባ ጥያቄ ነው። ስለዚህም በፖለቲካ ልዩነቶች ሳንገደብ ለሀገር ዘላቂ ክብርና ለትውልድ ብሩህ ተስፋ ስንል በባህር በር ጉዳይ ላይ ብሔራዊ መግባባት መፍጠር አማራጭ የሌለው ብቸኛው መንገድ ነው። ኢትዮጵያ በታሪኳ ለባህር ያላትን ፍቅርና ጥማት ደጋግማ አሳይታለች። አክሱማውያን ከዓለም ጋር የተሳሰሩት በባህር ነው። ዛሬም ያንን የታሪክ ክር ለመቀጠል የምታደርገው ጥረት ተገቢ ነው። የውስጥ ቁስላችንን በጋራ እየፈወስን ለሀገር ሕልውና የሚጠቅሙ ስትራቴጂካዊ ጉዳዮች ላይ በነጻነት መወያየት፣ ልዩነቶችን ለሀገር ጥቅም ሲባል ማስታረቅ ትልቁ የሞራል ልዕልናና መገለጫ ሊሆን ይገባል። አበቃን። ኢትዮጵያ ለዘላለም ትኑር። ጥር 9 2018 ዓ.ም ገበያ ሚዲያ